ሪያል ማድሪድ ለብራዚላዊ ተጫዋች ቪኒሲየስ ጁኒየር የተሻሻለ አዲስ ኮንትራት ማቅረባቸው ተገልጿል። ሪያል ማድሪድ በትላንትናው ዕለት ከቪኒሲየስ ጁኒየር ወኪሎች ጋር ለንግግር ተቀምጦ እንደነበረም የሚታወስ ነው። በዚህ ንግግር ላይም ሎስ ብላንኮቹ ከዚህ በፊት ያቀረቡትን ውል አሻሽለው ይዘው መቅረባቸውም ተሰምቷል። ይሁን እንጂ በሪያል ማድሪድና በቪኒሲየስ ጁኒየር መካከል ያለው የሂሳብ ልዩነት ትልቅ መሆኑም ተገልጿል። ማድሪድ እስከ 22 ሚሊዮን ዩሮ ያቀረበ ሲሆን ተጫዋቹ ደግሞ 28 ሚሊዮን ዩሮ በዓመት ደሞዝ እንዲከፈለውም ይፈልጋል ተብሏል። ከዚህ በተጨማሪም የምስል መብቱን ግን ሪያል ማድሪድ በሚፈልገው መልክ እንጂ እሱ ተጫዋቹ እንደሚፈልገው ከኪሊያን ኢምባፔ እኩል 100% ለመስጠትም አልፈለጉም ተብሏል። ሪያል ማድሪድ ትላንት ውሉን አሻሽሎ ያቀረበው ተጫዋቹ ለክለቡ አስፈላጊ መሆኑን ለማሳየት መሆኑም ተያይዞ የተገለጸ ሲሆን ክለቡ አሁን ላይ ቪኒሲየስ ጁኒየር አስቦበት የመጨረሻ ውሳኔውን እንዲወስን ጊዜ መስጠቱም ተነግሯል። ቪኒሲየስ ጁኒየር በቀጣይ ውሉን ከመቀበል አሊያም ደግሞ ቀጣይ በነጻ እንዲሁ ሪያል ማድሪድን ከሚለቅና አርሰናልን ከሚመርጥ አንዱን ውሳኔ ያሳውቃል ተብሎም ይጠበቃል። ትላንት አንዳንድ ታብሎይድ ዘጋቢዎች ግን እንደዘገቡት ከሆነ ከስብሰባው በኋላ የቪኒሲየስ ተወካይ ከማድሪድ የልምምድ ማዕከል በንዴት መኪና እያሽከረከረ ሲወጣ የሚያሳየውን ምስል መረጃውን እንዲሁ ሲቀባበሉትም ቆይቷል። ከዚሁ ከሪያል ማድሪድ ጋር በተያያዘ ሪያል ማድሪድ ለሮድሪ ዝውውር ሁለተኛ የዝውውር ሂሳብ አቅርቧል። ሎስ ብላንኮች ይህንን የመሃል ሜዳ ስፍራ ተጫዋች ለማስፈረም ጥብቅ ፍላጎት እንዳላቸውና ተጫዋቹም ህልም እንዳለው መናገሩ ይታወሳል። ማድሪድ ያቀረበው 50 ሚሊዮን ዩሮ የዝውውር ሂሳብ ውድቅ ከሆነበት በኋላ ለሁለተኛ ጊዜ ከ60 እስከ 65 ሚሊዮን ዩሮ የዝውውር ሂሳብ ማዘጋጀቱን ሰምቷል። ሲቲ ለሮድሪ እስከ 75 የሚፈልግ ቢሆንም ማድሪድ ዝውውሩን በስኬት እንደሚያሳካ እምነት አለኝም ብሏል። ታይላንዳዊው የእግር ኳስ ተጫዋች በመብረቅ ምክንያት ህይወቱ አለፈ። በታይላንድ የሊግ 3ኛ እርከን ላይ የተወዳደረ ለሚገኘው የያላ እግር ኳስ ክለብ ተጫዋች የነበረው የ24 ዓመቱ ሳፍዋን አዌ በከባድ መብረቅ ምክንያት ህይወቱ አልፏል። በታይላንድ ኮሎክ ኤፍኤ ካፕ ጨዋታ ላይ የተከሰተ ከባድ መብረቅ ተጫዋቹ ሜዳ ላይ ወድቋል። ወዲያውኑ ወደ ሆስፒታል ቢወሰድም ህይወቱ አልፏል። በዕለቱ በተከሰተው ተመሳሳይ አደጋ ወደ 12 የሚጠጉ የቡድን አባላት ጉዳቱ እንደደረሰባቸውም ተዘግቧል። በተጫዋቹ ህልፈት ቤተሰቦቹና ጓደኞቹ ከባድ ሐዘን ውስጥ ገብቷል ተብሏል። የመርሲሳይዱ ክለብ ኤቨርተን ክሪስቲያን ኖርጋርድን ከአርሰናል ማስፈረማቸውን በይፋ አሳውቋል። ኤቨርተን የ32 ዓመቱን የአማካይ ስፍራ ተጫዋች ክሪስቲያን ኖርጋርድን በ7 ሚሊዮን ፓውንድ በሆነ የዝውውር ሂሳብ ከአርሰናል አስፈርመውታል። ባለፈው የውድድር ዓመት ከብሬንትፎርድ አርሰናልን በ12 ሚሊዮን ዩሮ የተቀላቀለው ክሪስቲያን ኖርጋርድ በአርሰናል ቤት በቂ የመጫወቻ ጊዜ ባለማግኘቱም ቅር ሲሰኝ እንደነበረም ይታወሳል። ታዲያ ተጫዋቹ አሁን ላይ አርሰናል ብሩኖ ጉማሬዥን ማስፈረሙን ተከትሎ ተጫዋቹ ወደ መርሲሳይዱ ክለብ ኤቨርተን ማቅናቱም ተገልጿል። ከፍርሚያው በኋላ ተጫዋቹ ሐሳብና አስተያየቱን የሰጠ ሲሆን ለውጥና ትልቅ የጨዋታ ሚና እንደሚያስፈልገኝ ተሰምቶ ነበር፣ ያንንም በዚህ ክለብ እንደማገኝ እርግጠኛ ነኝ ሲል አስተያየቱንም ሰጥቷል። ከዴቪድ ሞይስና ከሌሎች ሰዎች ጋር ስለ ክለቡ እቅድ ስሰማ ጓጉቻለሁ፣ እዚህ ደግሞ ስመጣ ያ ስሜት የበለጠ ጨምሯል ሲል ሐሳቡንም አያይዞ ገልጿል። የመርሲሳይዱ ክለብ ሊቨርፑል አሁንም ብራድሊ ባርኮላን ከፓሪስ ሰን ዠርመን ለማስፈረም አልሞ እየሰራ የሚገኝ ገልጿል። በዚህ ድርድር ዙሪያ እየተነጋገሩ የሚገኙ ሰዎች ይህንን ተጫዋች ወደ መርሲሳይድ የማምጣት ህልማቸው እንደሚሳካም ገልጿል። ፓሪስ ሰን ዠርመን አሁን ላይ ለተጫዋቹ አጠቃላይ ቦነስን ጨምሮ ወደ 150 ሚሊዮን ዩሮ የዝውውር ሂሳብ የጠየቁ ሲሆን ሊቨርፑል ደግሞ ይህንን አልከፍልም 120 ሚሊዮን ዩሮ እንጂ ከ120 ሚሊዮን ዩሮ በላይ የዝውውር ሂሳብ ለተጫዋቹ ለመክፈል ዝግጁ አይደለሁም ሲል ሊቨርፑል መግለጫም ሰጥቷል። አሁን በመካከላቸው የዝውውር ሂሳብ ልዩነትም ሁለቱ ክለቦች ተደራድረው አንድ ልባት ያገኛሉም ተብሎ ይጠበቃል። ተጫዋቹ ግን ሊቨርፑልን ተመራጭ ያደረገና በቀጣይም በሊቨርፑል መጫወት መፈለጉ ደግሞ ለሊቨርፑል ትልቅ ዜና እንደሆነ በርካቶች እየዘገቡት ይገኛሉ። ሊኩፕ ግን ያወጣው መረጃ ሊቨርፑሎች ተጫዋቹን ማስፈረማቸው አይቀርም ሲል በመረጃው አካቶታል።